የመተከል ደም መፍሰስና የወር አበባን ልዩነታቸውን እንይ። የመተከል ደም መፍሰስ ከሆነ ፍሰታቸውን ስንመለከት የመተከል ደም መፍሰስ ከሆነ ቀላልና ነጠብጣብ ነው። የወር አበባ ከሆነ ግን ከባድ ወይም ደግሞ መካከለኛ ይሆናል። ቆይታውን ስንመለከት የመተከል ደም መፍሰስ ከሆነ ከጥቂት ቀናት እስከ 2 ቀናት ድረስ ሊቆይ ይችላል። የወር አበባ ከሆነ ግን እንደተለመደው ከ3 እስከ 7 ቀናት ያክል ድረስ ይቆያል። ቁርጠቱን ስንመለከት የመተከል ደም መፍሰስ ከሆነ ቁርጠት በብዛት የለውም ወይም ደግሞ ካለውም በጣም ቀላልና እንዲሁም ደግሞ አነስተኛ የሆነ ቁርጠት ነው የሚሆነው። ነገር ግን የወር አበባ ከሆነ ጠንካራ የሆነ ቁርጠት ይኖረዋል። እንዲሁም ደግሞ ቀለማቸውን ስንመለከት የመተከል ደም መፍሰስ ከሆነ ሮዝ፣ ቡናማ ወይም ደግሞ ፈዛዛ ቀይ ሊሆን ይችላል። ነገር ግን የወር አበባ ከሆነ እንደተለመደው ደማቅ ቀይ ወይም ደግሞ ጥቁር ቀይ ሊሆን ይችላል ማለት ነው። ስለዚህ በሁለቱ መካከል ያለው መሰረታዊ ልዩነት ይህን ይመስላል። ምስሉ ትንሽ ላይታያችሁ ይችላል። ነገር ግን የወር አበባና እንዲሁም ደግሞ የመተከል ደም መፍሰስ ልዩነታቸው ይህን ይመስላል። ዶክተር አማኑኤል ነበርኩኝ። ጠቃሚ ስለሆነ ለሌሎችም ሼር አድርጉልኝ። መልካም ጤና